ለማንም የማትጠቅሚ አረመኔ ነሽ። እሺ ልጅሽ ከሚሞት አንቺ ብትሞች ይሻልሽ ነበር። ገና በሰራሽው ኃጢአት ብዙ ነገር ታያለሽ። እገልሻለሁ ታይኛለሽ። ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ ወይ? ዛሬም አዲስ ቪዲዮ ይዤላችሁ መጥቻለሁ። ሰብስክራይብ እና ላይክ እያረጋችሁ ገባ ገባ በሉ። እንግዲህ ወይዘሮ ገነትና የገነት ጎረቤት የተባለችውና አቶ በኃይሉ በጣም ተገናኝተው ፍጥጥ ብለዋልና ስለዚህ ወደ የገነት ጎረቤት ስለ አቶ በኃይሉ አንዳንድ ነገር ስታወራ ነበረ። አቶ በኃይሉን የት ነው የምታውቂው? የአቶ በኃይሉን ነገር በእያንዳንዱ ማውራት ትፈልጊያለሽ? ያንቺ ችግርስ ምንድነው? ብላስ እየጠየቀቻት እያለ አቶ በኃይሉ ከበር ላይ ብቅ ብሏልና በጣም ነው ሁለታቸውም እየደነገጡት። መግቢያቸው ነው እየጠፋባቸው። ስለዚህ እንግዲህ ሰላም ጤና ይስጥልኝ ውድ ተመልካቾቼ፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም። እኔ ጋር እግዚአብሔር ይመስገን እኔ በጣም ደህና ነኝ። እንግዲህ በጣም በሚገርምና በሚያሳዝን ሁኔታ ሁሉም ነገር እየተካሄደ ነው። ወደሚቀጥለው ቪዲዮ ደግሞ አብረን ስንሄድ ወይዘሮ አስቴር እንግዲህ እንደዚሁ እንዳፈጣጣችና በጣም እንደዚሁ እንደደነገጠች ሁላችንም አይተናልና ወይዘሮ አስቴር በጣም ትልቅ ችግር ላይ ነው ያለችው። ያን ትልቅ ችግር ላይ እንግዲህ እግዚአብሔር አምላክ ደግሞ ከሱ ችግር ላይ ከብዙ ነገሮች ላይ አውጥቷታል ማለት ነውና ብዙ ነገሮች እያሰበችና ብዙ ነገሮች ለቃል ኪዳን በጣም ብዙ ነገሮች ልታረግ እሷ ስትነሳ ሁሉም ነገር ለበጎ ነውና እግዚአብሔር ደግሞ የደሃ አምላክ አወጣት። በጣም ነው ደስ ያላት። እንግዲህ ነገሮቹን ከመጀመሪያ እስከ መጨረሻ ማወቅ ስለምትፈልግ ቃልዬም በጣም እያፈጠጠች ነው። ብታፈጥም ባታፈጥም የሌባ አይነ ደረቅ በቃ ከእንግዲህ በኋላ የምታምናት ነገር ያለ አይመስለኝም። ስለዚህ እንግዲህ እንደሚሆን ይደረጋል። እሷ ደግሞ ማወቅ የፈለገችው ወንድሟን ከአቶ በኃይሉና ቃልዬ አብረው እንደሚሰሩና አብረው እንደሚኖሩ እሱን ነው በደንብ እያየችው ያለችው። ስለዚህ እንግዲህ ውድ ተመልካች በጣም የሚከብድና በጣም የሚያስጣላ ነገር ነው ወይዘሮ አልማዝ ላይ እየተደረገ ያለው ነበረ። ነገር ግን ብሌን እትዬ አትቸኩሉ ቃስ በሉ እያለች እንግዲህ ብሌን ሁሉንም ነገር አደባባይ እንዲወጣና ሁሉም ነገር ይሄ ነገር እንዲስተካከል ብሌን እንግዲህ የመካከረችው ነገሮችም ቁም ነገር ላይ እየደረሰ ነው። ወይዘሮ አልማዝም እኔ ፌንት ነው የነቀልኩት በዛን ጊዜ ቃልዬና አቶ ባህሉ እኔ እንዳልሞትኩና እንደዳንኩ እነሱ በደንብ ያውቃሉ። በርከት ያለ 200,000 ብር ቃልዬ ሰታይ ነው ከከተማ ወጥቼ እንድኖር ያደረገችኝ ቃልዬ ነች። ሁሉንም ነገር አብረው ተባብረው ያደረጉት ነገር ነው እንጂ ብቻቸውን ያላደረጉት ነገር አንዲት ነገር የለም። ስለዚህ ምንም ማድረግ አልችልም። እኔ ብቻዬን አንዲት ነገር ማድረግ አልሞከርኩም። እነሱ ናቸው አቶ በኃይሉና ቃልዬ ናቸው አንዳንድ ነገሮችን እንደዚህ እንዳረግና እንደበረታታ እያደረጉኝ እነሱ ናቸው እንጂ እኔ ምንም ነገር ያደረኩት ነገር አንዲት ነገር እንደሌለ ነው የምነግራችሁ በማለት እንግዲህ ወይዘሮ ገነት ወይዘሮ አልማዝ ማለሳለች ማለት ነው። ስለዚህ ቃልዬ እንዴት እንደዚህ አይነት ነገር ታደርጊያለሽ? ያንቺ ችግርስ ምንድነው? በሚባል ሁኔታ ቃልዬ እንግዲህ ተጠይቃለች። ቃልዬ ውሸቷን ነው። ይሄንን ነገር እንደች ብላችሁ እንዳታምኑ።
ይሄንን ነገር ውሸት እስከሆነ ድረስ ይሄንን ነገር ማቆም አለባችሁ፣ እውነት አይደለም በማለት እንግዲህ ቃልዬ ተናግራለች ማለት ነው። ምንም ነገር የምታወሪው ነገር አንዲት ነገር ደስ የማይል ነገር ነውና ውሸሽን ነው። እንዴት ውሸቷን ትያለሽ? አንቺ ነሽ ውሸሽን ነው እንጂ እሷ አይደለችም በማለት እንግዲህ አንዳንድ ነገር እየተነጋገሩ ነው። ወይዘሮ ሰላሚና በፍጹም እኔ እኮ በጣም በሷ በኩል በጣም ተሸግር ያለው በጣም ለየት ያለ ችግር እስካየሁባት ድረስ እኔ ስለ እሷ አንዲትም ነገር ልትነግሪኝም አልፈልግም። ወደሽ ፈቅደሽ ያደረግሽው ነገር እስከሆነ ድረስ ያንቺ ችግር መቼም አያልቅም። በጣም ችግረኛ ነሽ። በጣም ከባድ ሰው እስከሆንሽ ድረስ ያንቺ ችግር ምንድን ነው በማለት እንግዲህ ውድ ተመልካቾቼ ሁሉም ነገር ለበጎ ነው በሚባለው ሁኔታ ስለዚህ እንግዲህ ነገሮቹ ለጊዜው በጣም ከባድ ቢሆንም ነገሮቹ እኮ ስለዚህ አንድ ቀን እውነቱ ቢደበቅም አንድ ቀን ሰው የሚለፋና የጥሩ ሰው ላብ አንድ ቀን ትጋለጣለች ማለት ነውና ወይዘሮ ሰላሚና እንግዲህ በገዛ ቤቷ በገዛ ንብረቷ በገዛ ሁለመናዋ በደግነቷም ልትበደልና በደግነቷ አንዳንድ ነገር የሚደረገው ነገር ለሷ በጣም ከባድ ቢሆንባትም እግዚአብሔር ደግሞ በአጭሩ ብሌን የቤት ሰራተኛ ሆና ብሌን እንግዲህ እንደ ቤት ሰራተኛ ተቀጥራ ለእሷ መልካም በማሰብ ለዚህ ሁሉ ደረጃ በቅታለች ማለት ነውና ነገሮቹ እንግዲህ እሷም በራሷም ነገሮቹ ቢበዛባትም ፈተና ቢበዛባትም እግዚአብሔር አምላክ በሰላም እንዳወጣትና ቤቱን እሷ አልማዝን እኔ ነኝ እየገደልኳት ብላ ሙሉ ቤቱን ልትፈርምና ሙሉ ንብረቷን ፈርማላት ለቃልዬ እስር ቤት ልትገባ ነበረ እያሰበችው። ምክንያቱም አልማዝ ባንቺ ሰበብ ነው የሞተችው በሚል ሁኔታ በዛ ደረጃ ብዙ ነገር ምስኪኗ እያሰበች ነበረ። ነገር ግን የሰው ልጅ ያስባል እግዚአብሔር ይፈጽማል በሚባል ሁኔታ እሷ አሰበች። እንግዲህ በሙሉ ልቧ ቃል ክዳን ልጄ ነች ብላ አስባ ስለዚህ እንግዲህ ይሄ ንብረትም እንዳይበላሽና ይሄ ንብረትም መጥፎ ደረጃ ላይ እንዳይወርቅ መቼም ንብረት ስላለኝ ብላ በፍጹም እሷ የጠረጠረችው ነገር አንዲት ነገር ስለሌለ በዚሁ ንብረቷ ተማምና ቃልዬ ልጄ ነች ብላ በጣም ተማመነችባትና ስለዚህ ቃልዬን እንግዲህ ውድ ተመልካች ቃልዬን አምናት ቃልዬን ስላመነቻት በዚሁ ሁኔታ ለፖሊሶቹም ለዲኤን የሚመረምሩትም ሰዎች ለሁሉም ሰዎች እንደ አቅማ እንደ እናት ደውላ እስከ ቤት ድረስ አስማጥታ ይሄንን ነገር ልታድርግና ይሄንን ነገር ልታሻሽልላትና እሷ ከእስር ቤትም ወጣችም አልወጣችም ቃልዬን እንግዲህ ንብረታ ውስጥ አስገብታ ሁሉንም ነገር እንዲስተካከል የምታረግ ሴት ነበረች። እንግዲህ ሰላሚና ቃልዬ እንግዲህ ከአቶ ባህሩ ጋራ አቶ ባህሩ አንዳንድ ወንድም ተብሎ ሲፈጠርም እንግዲህ የሰው እርገትና የእህትንና የአባት እርገት የማይፈልግ ወንድምም አለ። ይሄ ነገር ድራማ ቢሆንም በየአንዳንዱ ከስሩ እየተማርን መኖር አለብን ማለት ነውና ነገሮቹ በአሁኑ ጊዜ በጣም ከባድ ቢሆንም
እንደ አንድ ድራማም ከዚህ ስር ልንማር እንችላለን። ውድ ተመልካች ነገሮቹ ግን ለምንድን ነው እንደዚህ ፈተና የሚበዙበት የሚሉት አባባልም ሊኖር ይችላል። ስለዚህ ይሄ ነገር ብዙ ነገሮች እስከሆነ ድረስ መጠየቅም ማስጠየቅም አያስፈልግም። ስለዚህ እንግዲህ እኛ ድራማ የምንከታተለው አንዳንድ ነገር ከዚህ ድራማ ውስጥ ለመማርም እስከሆነ ድረስ ለቪዲዮ ብቻ ስላልሆነ እንግዲህ እግዚአብሔር ደግሞ ለበጎ ስለሆነ እግዚአብሔር የኛን ንጹህ ልብ ስለሚያይ ወይዘሮ ማነች አልማዝም እግዚአብሔር አምላክ በህይወት አተርፏት ወደ በጣም ነው ውስጤ ያዘነው። ይቅርታ አድርግልኝ፣ እንደዚህ ተባብሬ እንደዚህ በማድረጌ ይቅርታ አድርግልኝ። ነገር ግን ሁሉንም ነገር ወድጄ አይደለም ተገድጄ ነው። ስለዚህ ማነው ያስገደደሽ ተብላም ስትጠየቅ ያስገደደኝ ሰው እንግዲህ ቃሉና አቶ በኃይሉ ናቸው እንደዚህ ያደረጉኝ በማለትም መልእክቷን አስተላልፋለች። ወይዘሮ አልማዝም ደግሞ የድፍረትሽ ድፍረት ይቅርታ አድርግልኝ ስትይኝ አታፍሪም ወይ ብላ አናቀቻትና እሷ እንደዛ ስታንቃት ደግሞ እናቴ እንዳታንቂያ ስትል ላንቺ እኔ እናት ሊሆንም አልችልምና ገና የአንቺ ጉድ አያልቅምና ገና ጉድሽ ይወጣል ቃልዬ ስለ እውነት እያለቻት ነውና ቃልዬ አሁንም ምንም ነገር ያመነችበት ነገር የለም። አሁንም እንግዲህ እናትየዋን በምታሳምን ሁኔታ ልታሳምናት እየሞከረች ነውና አሁንም ምንም ነገር አላፈረችም፣ ምንም ነገርም አልመሰላትም። ስለዚህ ፍጥጥ ብላ ቁጭ ብላለች። አቶ በኃይሉም በስተመጨረሻ ላይ እንግዲህ እየሮጠ ወይዘሮ ገነትና የገነት ጓደኛ አብረው ቁጭ ብለው የት ሄዱ ልጆችሽ ብለው ሲያወሩ የኔ ልጆች የት ሄዱ ብለሽ ስትጠይቅኝ የኔ ልጆች ምንም ነገር በማያውቁት ውስጥ ሁኔታ ውስጥ ገብተው የኔ ልጆች የወይዘሮ ሰላሚና ጉድ ውስጥ ገብተው አንዳንድ ነገር እያሉ ነው። ነገሮቹ ግን የሚስተካከልላቸው እየመሰላቸው ስለዚህ እዛ ውስጥ ገብተው ወደ ቤትም ቢዚ ሆነው መሰለኝ ወደ ቤትም ሊመለሱ አልቻሉም ብላ ወይዘሮ ገነት ለጎረቤት እየነገረች እያለ አቶ በኃይሉ መጥቶ ብቅ አለ። ውድ ተመልካች ላይክና ወይዘሮ ሰላም በቤተሰብ አዋጅ መሰረት አንድ ወላጅ በልጁ በደል ከተፈጸመበት ወይም ማታለል ከተፈጸመበት